አርበኛ በለጠ ሸጋው የአፋባሃ ምስራቅ አማራ ቀጠና ሚኒልክ ዕዝ ዋና ዘመቻ መሪ ነው። ዘመቻ አርበኛ አደማሊ አባናደው መጠናቀቁ የወጣ መግለጫ አፋባሃ ምስራቅ አማራ ሚኒልክ ዕዝ መስከረም 14 2018 ዓ.ም የተጀመረው ዘመቻ አርበኛ አደማሊ አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ.ም መጠናቀቁን በማስመልከት የአፋባሃ ምስራቅ አማራ ቀጠና ሚኒልክ ዕዝ የወጣ መግለጫ ዘመቻው መስከረም 14 2018 ከጧቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ መክፈት ከጀመርንበት ቅጽበት አንስቶ የአፋባሃ ምስራቅ አማራ ቀጠና ሚኒልክ ዕዝ ምስራቅ አማራ ኮር 1 ምስራቅ አማራ ኮር 2 ላስታ ሳምነው ኮር ልጅ ኢያሱ ኮር ንጉስ ሚካኤል አሊ ኮር እዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑት ቴዎድሮስ ዕዝ አሳምነው ዕዝ በላይ ዘለቀ ዕዝ እና መላው የሰራዊታችን አባል በየደረጃው የሚገኙ ኃይል አመራሮችና የዕዛችን ስራ አስፈጻሚ አመራሮች 24/7 እረፍት አልባ የውጊያ ተሳትፎና አመራር በመስጠት የህልውና ተጋድሎን ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችን አፋባሃ ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጠላትን እንቅስቃሴ በመገደብ ባደረግናቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር አሳይተናል። ለ16 ቀናት ያለ እረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና የሜካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ24 በላይ ወታደራዊ ተሽከርካሪ በምርኮ የተገኙ ሲሆን በጠላት 5 ክፍለ ጦሮቹ የተበታተኑበት ውጊያን አቅደው የሚመሩ የውጊያ መሐንዲሶችን ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበር በግምገማ አረጋግጠናል። እንግዲህ የዘመቻ አባናደው ወይም ዘመቻ አደማሊ አርበኛ አደማሊ በተሰዋው ታጋያችን የወጣው የዘመቻ ስምሪት ከወታደራዊ ድል አኳያ በርካታ ድሎችን አግኝተናል። በዚህም 6 ሞርተር 3 የሞርተር ምጣድና 103 የሞርተር ቅንቡላዎችን ያገኘን ሲሆን 8 ዲሽቃ 33 ብሬን 13 ስናይፐር 1343 ክላሽ 8 ሽጉጥ 487 የእጅ ቦምብ 25 ሬዲዮ መገናኛ 448 የክላሽ ካዝና 613 የደረትና የወገብ ትጥቆች 62479 የክላሽ ተተኳሽ 34577 የብሬን ተተኳሽ 15614 የዲሽቃ ተተኳሽ 679 ምርኮኛ 3003 የተደመሰሰ 667 ወታደራዊ ሻንጣ 24 መኪና የወታደራዊ የፖለቲካ አመራሮች መኪና ኦራል አምቡላንስ ፓትሮል ጨምሮ ያገዛዙ ወታደራዊ ተጠቃሚ አድርጓቸው የነበሩና የተማረኩት አምቡላንሶች ለህዝብ አገልግሎት እንደዋሉ ተደርጓል። ስለዚህ በዘመቻ አደማሊ ወይም አባናደው የተገኙ ድሎች እነዚህ በርካታ ድሎችን አግኝተንበታል። ከዚህም በተጨማሪ ሌሎች የወታደራዊ ገዥ መሬቶችን ይዘንበታል። ሌሎች ወታደሩን አፈራርሰን በርካታ ክፍለ ጦሮችን ከወታደራዊ ሰንሰለቱ እንዲሰረዙ ጭምር አድርገናልና መዋቅራቸው ብቻ እንዲቀር አድርገናቸዋል። በዚህ የአማራ የህልውና ትግል ከጀመረበት ካለፉት 2 ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎች እጅግ የከበደውን ኪሳራ በዘመቻ አደማሊ ወይም አባናደው አስተናግዷል ማለት ነው። ሌላኛው በዚህ ግዳጅ ያተረፍነው ምንድነው? ፖለቲካዊ ትርፎችን አትርፈናል። እንግዲህ በዚህ በፋኖ በርካታ ወረዳዎችን ተቆጣጥረናል። ከ40 በላይ ከተሞች ህዝባዊ ውይይት አድርገናል። እንግዲህ ከ16 በላይ ወረዳዎች በቁጥጥር ስር አውለናል ማለት ነው። እዚህም 40 በላይ ከተሞችን ህዝባዊ ውይይት አድርገናል። የህዝብ አስተዳደር መዋቅር ዘርግተናል። ሰፊ የህዝባዊ መዋቅር የዘረጋንበት ከዚህም ጋር ተያይዞ ከፍተኛ የሆነ የፖለቲካ ዘመቻ የተዘመተበት አፋባሃ በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠንበት አቅማችንን ለወዳጅ ለጥላት ያሳየንበት ልዩ ዘመቻ ነበር ማለት ነው። ከዚህም በተጨማሪ ትልልቅ ከተማዎች ከነዚህ ወሳኝ የሚባሉ ህዝባዊ ውይይት ከተደረገባቸውና የሲቪል አመራር የሲቪል አስተዳደር ዝርጋታ የተደረገባቸው በርካታ ከተሞች ከ40 በላይ ውይይት ተደርጓል። ከነዚህም ውስጥ እስከዛሬ እንግዲህ በጥላት በኩል በርካታ ስራዎችን የሰራባቸው ህዝቡ ከኛ የተለየ በሚመስል መንገድ ፕሮፓጋንዳ ሲነፋባቸው የነበሩትን ከተማዎች በግልጽ ጊራና ከተማን፣ ማርየን፣ ውጫሌ፣ ወርጌሳ፣ መርሳ፣ ስሪንቃ፣ ቃሊም፣ ሳንቃ፣ በቅሎ ማነቂያ፣ ሰቀላ፣ አሁን ተገን፣ ስታይሽ፣ ሙጃ፣ ወንዳች፣ ደንሳ የሚባሉ በዚህ በሰሜን ወሎ አካባቢና በደቡብ ወሎ አካባቢ የሚገኙ ከተማዎች
በርካታ ስራዎችን ሰርተንባቸዋል። በርካታ የህዝብ አስተዳደሮችን ሰርተናል። በርካታ የህዝብ ውይይት አድርገናል። ስለዚህ ሲቪል መዋቅራችንን በዚህ ልክ ዘርግተን ለቀጣይ ትግላችን ያስተካከልንበት መሆኑን እንዲታወቅ እንፈልጋለን። ነገም እንግዲህ በዚህ ልክ የወታደራዊና የፖለቲካዊ ትርፋችንን በዚሁ ልክ የምናስቀጥለው መሆኑን ሌላኛው ሶስተኛ ያተረፍንበት ነገር ከዲፕሎማሲ አንፃር በርከት ያሉ የውጭ ዜጎች ጭምር መጥተው እንዲጎበኙ አድርገናል። ምርኮኞችን በስርዓት ይዘን እንግዲህ የዓለም ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብር አሳይተናል። በዚህም እንግዲህ ምርኮኞችን በስርዓት ይዘን ለቀይ መስቀል ጥሪ አድርገን በውስጥ መስመሮች ተነጋግረን አስረክበናል። ቁስለኞች እንዲታከሙ አድርገናል። ቁስለኞቹን ለቀይ መስቀል አስረክበናል ማለት። ከዛ ውጭ እንግዲህ ከመከላከያ ሚሊሻ፣ ከአድማ ብተናና ከሌሎች ሲቪል አስተዳደሮች የተያዙ ምርኮኞችን በስርዓት ይዘን ለዓለም አቀፉ የተያዙበትን መንገድ አሳይተናል ማለት ነው። እንግዲህ ከሬሽን ካኗኗራቸው ካቀማመጣቸው ጭምር ስርዓት ባለው ዓለም አቀፋዊ የውትድርና ህግን በሚያሟላ መንገድ አስቀምጠናል ማለት ነው። ቁስለኞች እንግዲህ ለቀይ መስቀል በስርዓት ተረክበዋል። ከዛ በተጨማሪ ሌሎችንም እንግዲህ ለመስጠት ሬሽንም እና ሌሎች ነገሮች እንዲሟሉ ዓለም አቀፉ ማህበረሰብ እንዲገኝና እንዲያያቸው ጭምር አድርገናል ማለት ነው። በዚህም የቀይ መስቀል ከዓለም አቀፍ ማህበረሰቡ ጭምር በመምጣት ውጮች ጭምር በመምጣት አይተውታል። የቁስለኞች አያያዛችንን፣ ሌሎች የምርኮኛ አያያዞችን ከዲፕሎማሲ አኳያ የዓለም አቀፍ የሰብአዊ ህግ ኢንተርናሽናል ሁማኒታሪ ላው የሚባለው በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላትን ምስክራቸውን በዓለም አቀፍ ማህበረሰብ አባላት ፊት መስክረዋል። ይህ አዲሱ የአማራ የህልውና የትግል ታሪክ ምዕራፍ መሆኑን ያረጋገጥንበት ነው ማለት ነው። ሌላኛው መሪያችን ዋርካው ምሬ ወዳጁ በይፋ ባደረገው ጥሪና ድርጅታችን አፋባሃ ከዓለም አቀፍ ቀይ መስቀል ማህበር ጋር በውስጥ በተጻጻፈው መሰረት አስረክበናል ማለት ነው። ስለዚህ ቀጣይም የቆሰሉትን በቀጣይ እንደዚሁ ያስረከብን የምንሄድበትና ሌሎች ግዳጆችንም በዚህ ልክ እንደምንሄድ ነው የምናሳውቀው። ትልቁ ነገር ምንድነው? ብልጽግና እንግዲህ በዚሁ ስርዓት ውስጥ ከያዟቸው ይገሏቸዋል፣ ይፈልጧቸዋል፣ ይቆርጧቸዋል እያለ ወታደሮችን ያላግባብ እድሜያቸው ያልደረሱትን ወታደሮች ጭምር ወደ ውትድርና በማስገባት ወታደራዊ ስርዓትን ያልሰለጠኑ ወታደሮችን ጭምር በማስገባት በርካታ ስራዎችን ሰርቷል። እነዚህ በርካታ ያጠፋቸውን ጥፋቶች እንግዲህ በመሬት ላይ እኛ ወታደሮችን ምን እንደምናደርግና የምርኮኛ አያያዛችን ምን እንደሆነ ለምን ዓላማ እንደምንታገል ዓላማችንን ያሳወቅንበት እንግዲህ እነዚህ ከተለያዩ ብሔር ብሔረሰቦች የመጡ ምርኮኞች ናቸው። ስለዚህ እነዚህ ሰዎች ፋኖ ምን አይነት ትግል እየታገለ እንደሆነ ለዓለም አቀፉ ማህበረሰብ የተናገሩበት ዓለም አቀፉ ማህበረሰብ የኛን ትግል በቀን ፀሐይ እንግዲህ አንጸባርቆ ያየበትን ሁኔታ የፈጠርንበት ሁኔታ አለና እነዚህን በትክክል ያሳየንበት የትግል መስመራችንን አሳይተናል ማለት ነው። መጨረሻም ማለት የምፈልገው በአማራ ክልል ራሱን የጥምር ጦር ብሎ የሚጠራው የክልሉ ታጣቂ ኃይሎች አድማ ብተና፣ ፖሊስ፣ ሚሊሻ እንዲሁም ራሱን የኢትዮጵያ መከላከያ ሰራዊት ብሎ የሚጠራው የነውረኛው መንግስት ነኝ ባይ ዙፋን አስጠባቂ ዘረፈጅ ሰራዊት በአፋጣኝ እጅ እንዲሰጥ ጥሪያችንን ወንድማዊ ጥሪያችንን እናቀርባለን። ከዛም በተጨማሪ የአማራ ወጣቶች ወደ ትግሉ እንዲቀላቀሉ እና የተጀመረውን የህልውና ትግል ከወንድም እህቶቻቸው የአማራ ፋኖ ታጋዮች ጋር አብረው እንዲታገሉ ስንል አማራዊ ጥሪያችንን እናቀርባለን። በዚህም ለአማራ ክልል ተወላጆች ወይም ደግሞ ለአማራ ብቻ ሳይሆን ሌሎች ብሔር ብሔረሰቦች በዚሁ ትግል ተሳትፈው እንግዲህ ከዚህ ዘረፈጅ ከሆነው መንግስት ጋር ነፃ የምንወጣበትና ሌሎች ብሔር ብሔረሰቦች በዚህ ትግል ተሳትፈው እንደ ኢትዮጵያውያን ኢትዮጵያን ነፃ የምናወጣበት እንደ ሀገር የምንመሰርትበት ብሔር ለይተን አይደለም እኛ እንደ ፋኖ እየታገልን ያለን የተለያዩ ብሔር ብሔረሰቦችን አቅፈን ነው እየታገልን ያለን። የኦሮሚያ ተወላጆች አሉ፣ የደቡብ ተወላጆች አሉ፣ ሌሎች የአፋር የሶማሌ ታጋዮች በመከላከያ ውስጥ ያሉ ታጋይ ወንድሞቻችን መጥተው እኛ ጋር ተቀላቅለው ሁሉም ቤታችንን ያዩ ስለሆነ ሁሉም ብሔር ብሔረሰቦች እኛ ለአንድ ብሔር እየታገልን እንዳልሆነና ቅድሚያ ግን መቀመጫችንን ማስተካከል እንዳለብን የአማራ ህዝብ እየተፈናቀለ እየተገደለ ያለበትን ሁኔታ አውቀው መጀመሪያ አማራ ማዳን ስላለብን እየታገልን ያለን ኢትዮጵያን ለማስጠበቅና ኢትዮጵያን ለማዳን ስለሆነ እየታገልን ያለን ሁሉም ብሔር ብሔረሰቦች ወደ ትግሉ እንዲቀላቀሉ ልጆቻቸው ያላግባብ እየሞቱ እንደሆነ በተለይ የኦሮሚያና የደቡብ ልጆች ያላግባብ ልጆቻቸው በአማራ ክልል እየቀሩ እንደሆነ አውቀው ልጆቻቸውን ከትግል መስመር አውጥተው ከመከላከያ እጅ አውጥተው
ወደ ፋኖ ተቀላቅለው የሚታገሉበትን ኢትዮጵያዊ ጥሪያችንን እናደርጋለን። ሌላኛው በጣም መታለፍ የሌለበትና ህዝባችን አሁን ባደረግነው ተጋድሎ እንደወሎ በርካታ ተጋድሎች ተደርገዋል ይታወቃሉ። በርካታ ድሎች ተገኝተዋል። በዚህም ትግል እንግዲህ እህት ወንድሞቻችን ህዝባችን ያደረገልን ድጋፍ ቁስለኞቻችንን አንስቶ ሲርበን አብልቶ ሲደክመን የተሸከምነው ሸክም አግዞ አይዟችሁ በርቱ ብሎ ላበረታታን እንድንታገል የትግል ሞራላችንን ለመለሰልን የአማራ ህዝብ ክብርና ምስጋና ይግባው እላለሁ። ጨርሻለሁ። አመሰግናለሁ።